ከጣፎ ተነስተን ፈረንሳይ ደርሰናል። ዛሬ ምሽት አንድ ናት ሰርፕራይዝ እናደርጋለን። አብራችሁን ከቆያችሁ በጣም ትደሰታላችሁ፣ ጽድቅን ትሸምታላችሁ። እንዴት አመሻችሁ? ጤና ይስጥልኝ። እስቲ አረፍ በይኔ እዚህ ጋር ነው ማን ልበል ስምሽ? ዝናሽ ሞላ ይባላል። ለምን ነበር ዶንኪ ቲቪ የተመዘገብሽው? ያው እኔ ልጄ ማለት ካደገች በኋላ ነው ምናምን እንደምታያት ነው ድርጊቷ ምናምን የጤና ችግር እንዳለባትም አሁን ነው እየተረዳ የመጣሁት። እኔ ብቻዬን ነው የምኖረው ማሳድጋት። በቃ ስራ መስራት አልችልም፣ ትጠፋለች። የህፃንነቷ ጊዜ እንዴት ነበር? ገና ህፃን እያለች ልጅ እያለች የነበራት ጤና እንዴት ነበር? ህፃን እያለች እኔም ብዙም ጤናዋን አልተረዳውም። የመጀመሪያ ልጅ ስለሆነች ቶሎ ሳትል ሊስቀር ነው። ከዛ ዝም ወደ ጸበል ይዣት እሄዳለሁ እና እርገቷን ምናምን አላውቅም። የመጀመሪያ ልጅም ስለሆነች ብዙም አልተረዳሁም። እሺ አሁን በቃ ያላት ነገር ግንዛቤዋ ምናምን ከእድሜዋ ጋር አይደለም። አሁን 12 አመት ሊሆናል ነው። ማገናዘብ ነገሮችን እንትን አትልም። አባቷ አለ? አይ ብቻሽን ተሳድጊ። እህት ወንድም አላት? ወንድም አላት። ምን እየሰራሽ ነው ልጆችሽን ተሳድጊው? እኔ ብዙ ጊዜ ልብስ አጥባለሁ። ሰዎች ቤት የሚለቀሙ ነገሮች ምናምን እንደዚህ ሰው እንትን ያላቸው አቅማለች ለአመት የሚያዘጋጁ በርበሬ ምናምን እንተላላው አዘጋጃለሁ። ልብስ አጥባለሁ። እንደዛ እያረኩ ነው ህይወቴን የምመራው። የጉልበት ስራ ማለት ነው። ይሄ ቤት ኪራይ ነው? አዎ ረጅም እድሜ ነው እዚህ የኖርኩት። ሌላው ሰው እንደ ሲጨመርበት እንደዚህ ለኔ በቃ ባዘንታ ነው። በጣም የሚደግፉኝ ሰዎች ናቸው ከምንም በላይ። በዚሁ አጋጣሚ እግዚአብሔር ይስጣቸው። የሆነ ሰዓት ትረብሻለች፣ ትጮሃለች። ያንን ተቋቁሞ ነው እኔን የሚያኖሩ። ያው እሷን እንድትታይ ደህና ናት፣ ግን ምንድነው ሁሉም የጉዳቱን መጠን የሚያደርሰው እንትን ከባድ ነው። እኔው ምንድነው ችግሬ ወጥቼ እንደፈለኩ እንዳልሰራ ትጠፋብኛለች። የግድ እሷን የግድ መጠበቅ አለብኝ። ትቼ መውጣት አለ። ቀኑንም ሌቱንም የምትረሳበት ጊዜ አለ። እሺ አሁን በዚህ ወር እንደውም ትምህርት ቤት ራሱ ጠርተውኝ በጣም አልቅሼ ነው የመጣሁት። በቃ አቃታቸው። እሷን ይዤ ስራ መቼም ማንም ሰው ያሰራኝ። እንደገና መንገድ ላይ አሁን እንዴ ትልቅ ልጅ አይደለች እንዴ ለምን እንደዚህ ይላል። ስትሄድ ደግሞ መኪና ምናምን አትለይም። በቃ ያገኘችበት አቅጣጫ ነው የምትሄደው። አሁን ባለፈው አጋጣሚ እዚህ 2 ሰዓት አካባቢ ነው መሰለኝ እንደዚህ የሆነ ቁጭ ብዬ ስራ እየሰራው እሷ ወጣታች ነው ያገኘኋት። ዝም ብላ ትሄዳለች እና ያ ነገር እኔን ይጎዳኛል። በእግሯ የሄደችልኝ በእርግጥ እግዚአብሔር ይመስገን፣ እግዚአብሔርን አመሰግነዋለሁ። በብዙ ትግል ነው። አትሄድም ነበር እሷ ጸበል ሄድ ነበር ትመላለስ። ግን በዛን ሰዓት አዝዬ ነው ሙሉ የእውነት ነው ማለት 7 አመት ልጅ ሆና አዝዬ ነው ሙሉ። እሺ እና ያንን ሆኖ እግዚአብሔር ይመስገን ትልቅ ነገር አድርጎልኛል። ታወራማለች፣ ግን አሁን የምታወራው አሁን ለምሳሌ ያወራችው ነገር ልትረሳው ትችላለች። ተግባራዊ የሆነ በጭንቅላቷ ይዘ የመቆየት እንትን የላት። ኦኬ አስተዋይነት ቢኖራት አሁን ኤሌክትሪክ ዝም ብላ ነው የምትይዘው። እሳት እንደዚህ ጎዳኛንም አትልም። ብዙ ጊዜም ጠፍታብኝ ታውቃለች። ፈጣሪ እስካሁን አላጋለጠኝም እንጂ ብዙ ጊዜ ጠፍታ ሰው የሚያገኝልኛል። እንደውም የሆነ ባለፈው መኪና ውስጥ ሁሉ ልገባ በቃ በሰከንድ ነው የጠፋችብኝ። እንደዚህ ቃ ያጠብኩ ቁጭ አርጊያት አጠገቤ ከበርሜል ውስጥ እንደዚህ ያችል ስወጣ እሷ የለችም፣ ወጣ ይላለች። ከዛ እቺ ልጅ እናቷን አቃታለሁ እያሉ ለፖሊስ ሊሰጧት ሲሉ ደረስኩ ነው ያስፈል። ተመልካቾቻችን ዝናሽ ሞላን እንግዲህ እንደተለመደው በ100 ብር ቻሌንጅ እናግዛት። 1041 69 43 207 ዝናሽ ሞላ ይላል። እሺ የጤናሽ ሁኔታ እንዴት ነው? እኔ ጤናዬ እሷ ማለት አሁን ስትሄድ መንገድ ላይ ይሄን ነጥቃይ ትሄዳለች። እጂ እንትና ይልማ ይሄ ስሪ የሆነ ይፈዛን። በቃ አሁን ምንም እንትን ማለት የማይችልም። አሁን ልብስ አጠባ ራሱ በቃ እያቆምኩ ነው ማለት ይቻላል። ስም ጠራለ ያስገባችሁ ሰዎች አስገብተናል ያላችሁ ጻፉልኝ እዚህ ጋር። እሺ ሚራክል ኢንግሊሽ 200 ብር አስገብቻለሁ። አራንትዬ 10,000 ብር ገርግዶት እግዚአብሔር ይስጠን። ትናፍቅ ከልብና አመሰግናለን። 10,000 ብር ብሩክ 1,000 ብር ወይኔ 100 ፎከስ ቲዩብ አስገብቻለሁ። 200 ልዩ 862 100 ዘዳግም አበራ 200 አስገብቻለሁ ብሏል። ቁጥር ብቻ የሆነ አካውንት 300 ብር ብሎ ጽፏል። አጺ ባይ ላይፍ 1,000 ብር ወራሽ 100
ብዙ እንቅልፍ አልባ ሌሊቶች አሳልፈሻል አይደል? አዎ በጣም ዘንድሮ ደግሞ በጣም ከባድ ነበር። ክረምት ላይ ለምን ሌሊት በቃ አተኛም። በር ቆልፌንን በተንጠልጣይ ቁልፍ ነው የሚቆለፈው። እሺ ብንንስል በረጋ ቁማ ነው ማገኛት። እንቅልፍ ሲያሸንፈኝ ልሂድ ነው የምትለው። በቃ ዝም ብላ ልሂድ። ቀንና ሌሊቱን አትለዩ። ገሬ 200 ብር አስገብቷል። ደረጀ እሺ 100 አስገብቻለሁ ብለኛል። መሶዳ 44 ብር አስገብቷል። ሁሴን አብዲ 100 አስገብቷል። ዝናሽ ሞገስ ሁሉ በሉ 500 ብር። ስንቴ 200 ልኬልሃለሁ። ከልብ እናመሰግናለን። 7 ደቂቃ ነው የቀረው። በ7 ደቂቃው 30 ሺህ ብር ካልሞላችሁት የቀረውን እኔ እሞላለሁ። ጄሪ 100 ልካለሁ። ጎበዝ ሰሎሜ ተሾመ 3000 ብር ደርግመዋለች። እግዚአብሔር ይስጥልኝ። 600 ቀረች። አብይ ተኮላ 600 አልቀረቀረው። መድኃኒዓለም ይስጥ። አብይ ተኮላ የ30 ሺህ ብር መቤት በዩቲዩብ ደግሞ የሚያዩሽ አሜን። እግዚአብሔር ይማርልሽ። አይዞሽ የኔ ቆንጆ 30 ሺህ ብር ተሳክቷል። እግዚአብሔር ያክብርልን። ከልብ እናመሰግናለን። በያላችሁበት ሆናችሁ ይሄን የምትከታተሉ በተጨማሪ እርዳታ ልታግዙ ከፈለጋችሁ እዚህ ስር ስልክ አለ። ዛሬ 30-40 ሺህ ብር ተሰበሰበ። ያው ነገ መልሶ ያልቃል ማለት ነው። ለምን በሚሊዮን ቤትም ተሰብስቦ አለቀብን ያሉ ሰዎች ስላሉ ማለት ነው። ነገር ግን ለመጽደቅ የዘለቄታ በጎ አድራጎት ድርጅት በገጠሪቱ ኢትዮጵያ መሬት ላይ እግዚአብሔር ፈቅዶ ተቋሙ ሲመሰረት እነዚህ እናቶች ናቸው መጥተው አንደኛ 1 ወር 2 ወር ከልጆቻቸው ጋር ይመጡና ልጆቻቸውን እኛ ይዘንላቸው እነሱ እርፍ ብለው ስልጠና ሰልጥነው ራሳቸው የሚያስፈልጋቸውን ሕክምና ታክመው ልጆቻቸውን ፊዚዮቴራፒ እንዴት ማድረግ እንደሚችሉ ሰልጥነው የቢዝነስና የብዙ የኮሚኒኬሽን ስልጠናዎችን ከሰለጠኑ በኋላ ምን መስራት እንደሚፈልጉ ጠይቀናቸው በሰለጠኑት መሰረት መነሻ ካፒታል ሰጥተናቸው ወደ ቀያቸው ሲመለሱ እየሰሩ ልጆቻቸው ማሳደግ እንዲችሉ የሚያበቃ ተቋም ነው የሚሆነው። በ0941 587777 በጎ ፈቃደኛ ሆኜ እዚህ ተቋም ላይ መሳተፍ ፈልጋለሁ ካላችሁ ቴሌግራም ላይ ቮይስ ላኩልን። ይህን ተቋም ለማገዝ እንግዲህ በአጣናና በጭቃም ቢሆን እንድንገነባ ተነስተናል። ከ100 ብር ጀምሮ አግዙን። እናመሰግናለን። ወጌሻ ፍኖት በቲክቶክ እንዴት ራሳቸውንና ቢዝነሳቸውን አስተዋውቀው ሰዎች ስኬታማ መሆን እንደሚችሉ በተለይም ራሱ በሚዲያ ስኬታማ መሆን ምን አይነት ስብዕና ይጠይቃል የሚለውን በአካል ለማስተማር ቀጠሮ ይዘናል። ከህዳር 15 እስከ 17 የተደወለላችሁ ተማሪዎቻችን በሙሉ በአካል መታችሁ ያለምንም ተጨማሪ ክፍያ በነፃ ትምህርቱን ተሳተፋላችሁ። እኔ ራሴ በአካል ስልጠናውን የምሰጥበት ቀን ከህዳር 15 እስከ 17 ነው። የተደወለላችሁ ተማሪዎች በሙሉ ሰዓታችሁን አክብራችሁ እንድትመጡ። በእለቱ ምንም አይነት የምትከፍሉት ክፍያ የለም። ትምህርቱን በነጻ ተሳትፋችሁ ትሄዳላችሁ። ቀጣዩን ሁለተኛ ዙር ወጌሻ ፍኖት ለመማር በ0973 35 7777 መደወል አይረሳ።